ጤና ይስጥልን ውድ የተከበራችሁ ቤተሰብ፣ ዳጣ ቀጣይ ክፍል። ዳጣ በባለፈው ክፍል ላይ እንግዲህ ስለ እናቷ ተነግሯታል። ዳጣም በጣም ደንግጣ ነበር፣ እንዲሁም ታማ ነበር። ሐኪም ቤትም ተወስዳለች። ታዲያ ወደ ቤት ስትመጣ ምክንያቱም ሰላም እናቷ እንደሆነች ጠርጥራለችም። እንዲሁም ደግሞ አባቷን እንዴት ከሰላምዬ ይወልዳል በማለት እማዬስ በማለት ብቻ እሱን ነገር እያሰበች በጣም ደንግጣ ነበረ። ደግሞ እናቴ ለምን ጣለችኝ የሚላት ጥያቄ ነበራት። እናቴ እንዴት ጣለችኝ? ግን ደግሞ ደረጀ ነገራት እናቷ እንዳልጣለችና ወንድሙ የእሱ ወንድሙ ወስዶ እንደጣላት ነው። እናም ታዲያ ሰላምዬ እሷን ለመጠበቅ የእነሱ ኩሽና ውስጥ ሰራተኛ ሆና ጊዜዋንና ሰዓቷን እድሜዋን እንዳቃጠለች ነግሯታል። እሷም ታዲያ በጣም ደነገጠች። ሰላምዬ ታዲያ ለካ ልጇ ስለሆንኩኝ ስላወቀችኝ ነው ኩሽና ውስጥ እየደበቀችኝ እየሸሸገችኝ ምግብ ለብቻ እየሰራችኝ ስታበላኝ የነበረው በማለት ውስጧ በጣም ደንግጦ ነበር። ነገር ግን እቤት ስትገቢ ለኤቢም ሆነ ለማርታ እንዳትናገሪ ተብላለች። ምክንያቱም እነሱ ማወቅ ባለባቸው ሰዓት ያውቃሉ። እኔ ነግራቸዋለሁ፣ አንቺ ዝም በይ ብሏታል ደረጀ። ናታንም ዳጣኔ ያውቃለሁ፣ ምክንያቱም አባዬ እስክነግርሽ እየጠበቅኩ ነበር፣ እኔ ሰላም እናትሽ እንደሆንኩኝ አውቅ ነበር ብሏታል። መልስም አልሰጠቻቸውም። ክፍሏ ገብታ ኤቢ ስትጠይቃትም ለኤቢ ምንም መልስ አልሰጠችውም። ምክንያቱም አባቷ ተረጋጊ ብሏታል። ታዲያ ጠዋት ከእንቅልፏ ስትነሳ ኤቢ ዳጣ ክፍሏ ላይ የለችም። ምን ተፈጠረ? ደረጀ ወረደ። ደረጀ ሲወርድም ኤቢ ምን ሆነሽ ነው በጠዋት ተነስተሽ የቆምሽው ብሏታል። አይ ዝም ብዬ ነው ዳጣ አስተነስታለች በማለት ጠይቋል። አይ ሂድና ክፍሏ ገብተ እያት ብለዋለች። ምንድነው ምን ተፈጠረ ብላት፣ አይ ገብተ እያው። አባቷ ክፍሏ ስገባ ዳጣ የለችም። ስልኳም ክፍሏ ነው። ዳጣ ለካ ወደምትወዳትና ወደምታከብራት ወደ ኪዳነ ምሕረት ሄዳለች፣ ወደ ቤተ ክርስቲያን። ምክንያቱም ክድዬን ኪዳነ ምሕረት እንዴት እንደምትወዳት። እናም ታዲያ እናቷ ስለተገኘችላት የእናት ትንሽ የእናት ጎስቃል ላይ የለም። እናት እናት ናት። እናቷ ስታገኝ እናትሽ አለች ቻትና ስትባል ስትጠብቃት የነበረ ክድዬ ስትጠይቃት የነበረውን ምስጋናውን ለማድረስ እናቴን አግኝቻለሁ ብላ ልትነግራት ሄደች። ታዲያ ቁጭ ደጃፏ ቁጭ ብላ ስለ እናቷን ስላገኘች ይህን ሁሉ ዓመት ስትጠብቃት እንደነበረ ከልጅነቷ ጀምሮ ስትፈልጋት እንደነበረ ለእናቷ ለክድዬ ተናግራ በደስታም እናቴ ሰላምዬ መጣሁልሽ፣ ናፍቄሽ ነበር፣ 20 ዓመት ፈልጌሻለሁ፣ አሁን ግን መጣሁልሽ እያለች እየሳቀች መንገድ ላይ እየሮጠች ወደ እናቷ ገሰገሰች። ታዲያ ደረጀን ከክፍሏ ሲያጣ ፈለጋ አወጣለሁ አለ። ማርታ በጣም ውድ እናት ናት። በጣም ጎበዝ ጀግና። ምናልባት ደረጀ በላይ ይሄዳል ብላ ጠብቃ አታውቅም። እሱ ነገር ትንሽ ይከብድባታል ብዬ አስባለሁ። እሱንም እስከምትረዳ ነው። ምክንያቱም ዳጣን ከቤት ስትወጣ የት ሄደች? ለምን ጠፋች? ቤተሰቦቿ ጋር ሄዳ ይሁን ምን ሆነች? ለምን ታመመች? ለምን ደበቃችሁኝ? እኔም ፈልጋታለሁ ብላለች። እዚህ ቤት እስከኖረች ድረስ እንደ ልጆች ነው ማያት ብላለች። ደረጃ አይ ሰላም ጋር ሄዳ ይሆናል፣ እዛ ተደብቃ ይሆናል፣ ሰላም ደብቃት ይሆናል። ሰላም እንዴት ትደብቃታለች? በማለት ደረጀ ማርታም እርር ብላ ተናግራለች። ደረጀም ታዲያ ነይ እፈልጋታለሁ፣ አንቺ ግቢ እዚህ ጠብቅኝ አላት። አልጠብቅህም እሄዳለሁ በማለት መንገዳቸውን ጀመሩ። መንገድ እየሄዱ እያለ እኔ ፈርቼ የላቸው ነበር ዳጣ እዛ ሆና እነሱ ሲሄዱ። እናም ታዲያ ደረጀ መንገድ ደርሰው አይ ማርቲ ምናልባት እኮ ወደ ቤትም ተመልሳ ሊሆን ይችላል፣ ቤተ ክርስቲያንም ሄዳ ሊሆን ይችላል፣ እንመለስ በቃ እስኪ ደውይላት፣ እኔ አናግራታለሁ የለችም ብላኛለች፣ አንቺ አውሪያት። ታዲያ ማርታ ስልክ ስትደውል ሰላም እያታነሳም
ሰላምዬ አታነሳም። እናም ግራ ገባቸው እና ታዲያ እንመለስ በቃ ምናምን ብላት፣ አይ አንተ ወደ ቤት ተመለስ፣ እኔ ሰላም ጋር ሄዳለሁ፣ ሄጄ ሳላየት አልመለስም በማለት ማርታ ራይድ ይዛ ለመሄድ ወርዳለች። ደረጀ ወደ ቤቱ ይመለስ አይመለስ አይታወቅም። ዳጣ መንገዱን በደስታ እየሞላች ወደ እናቷ እየመጣች ነው። ሰላምዬ ግን ደረጀ ደውሎ ሰላም አንቺ ጋ ናት ወይ? ዳጣ የለችም፣ ትላንትና ተነግራታለሁ፣ ስለ እናቷ ሰምታለች ብላት ሰላምዬ መጨነቅ ጀመረች። ሰላምዬ በጣም እያለቀሰች የእሑድ እናት ልጄ የት ሄዳ ይሁን የት ገብታ ይሁን ደንግጣ ጠፍታ ምን ሆነችብኝ እያለች እያለቀሰች አራስ ልጇን እዛ ሰላምዬ በሩን ብታይ ማንም የመጣ የለም። የሆነ ድምፅ ሰምታ ወደ በሩ ብቅ ስትል ምንም የለም። ዞር ስትል ልጇን ጫፍ ላይ ነው ያስተኛችው ሶፋ ላይ። ደንግጣ ወደ ልጇ ስትመለስ የሆነ ነገር አዳልጧት ይመስለኛል። ሰላምዬ ወርቃለች። ሰላምዬ እንዳትጎዳ፣ ሰላም ሆነ ነገር እንዳትሆን እየተነፋፈቁ እናትና ልጅ አይኖቹና በእቅፍ ውስጥ ልጇን አስገብታ ዳጣዬም እናቷን አቅፋ እውነት ስለ ቆይታቸው እንዴት እንደነበረች እንዴት እንደቆየች ከዚህ በፊት አውርታት አታውቅም። በፊት አብራ ብትኖርም አሁን ግን የእናትና ልጅነትን ሲያወሩ መስማት እንፈልጋለን። ሰላምዬ መንቃት አለባት። ሰላምዬ ወርቃለች። ከወደቀችበት አልተነሳችም። ልጇም እያለቀሰ ነው። ታዲያ ዳጣ እየሮጠችው ወደ ቤት ስትመጣ በሩን ከፍታ በደስታ እየሳቀች ስትገባ ሰላምዬ ወርቃለች። ልጇም እያለቀሰ ነው። ዳጣ ግን ቶሎ ብላ ልጁን ነው ያነሳችው። ምክንያቱም ልጁ ለመውደቅ ትንሽ ነው የቀረው። ልጁን አንስታ ደንግጣ ቆማ ቀርታለች። ቀጣይ ምን ይሆን? ዳጣዬ ሰላምን ቀና አድርጋ አይኖቿን እያየች ሰላምዬ የምታናግራት ይመስለኛል። ግን ሰላምዬ ምንም እንዳትሆን ማርታ ስትመጣ እርግጠኛ ነኝ ዳጣ ቤት ውስጥ ነው የምትሆነው። እናም ታዲያ ምናልባት አፋፍሰው ወደ ሐኪም ቤት ይወስዷት ይሆናል፣ ወይንም ውሃ ነገር ስረጩባት ሰላምዬ ደንግጣም ስለነበረ ወደ ራሷ ትመለሳለች ብዬ አስባለሁ። ዳጣ እናቷ ስላወቀች በጣም ደስ ብሎኛል። ምክንያቱም ሁሌ ስለ እናቷ ስታነሳ እኔ እንባ ይተናነቀኛል። በእውነት እናት ማለት እናት በቃ ዓለም ናት። እናት ሁሉ ነገር ናት። እናት የኑሮ ፋና ናት። እናትን የሚያክል እናትን የሚተካ እናትን የሚያክል ማንንም የለም። ስለዚህ አባቷን ብታገኝም እናቷ ስላገኘች በህይወት ስትጠብቃት የነበረ ዳጣ ስላገኘቻት በጣም ደስ ብሎኛል። እና ውድ ቤተሰቦቼ ቀጣይ ላይ ሰላምዬና ዳጣ እንዴት ይሆን የሚነጋገሩት? ሰላምዬስ ተነቃ ይሁን ወይስ ትታመም ይሁን? አቦባት ትታመም እንደው ነቅታ ልጇን ምናልባት ማርታ መታለች። በማርታ ምክንያት አሁን ችግር የለውም፣ ያችም ልጅ መሆኑን አውቃለች። ቀጣይ አብረን እናያለን። መልካም ቆይታ ውድ ቤተሰብ።